የሆኑ ግፎችን አልፋለች ስራዬ ተብሎ ታቀዶበት ቤተክርስቲያኒቱን ለማጥፋት እንዲናደርግ ተብሎ ሄዳችሁ ማንበብ ትችላላችሁ 17 ቤተክርስቲያኒቱን የማጥፋት ታቅዶ በመንግስት ተሰንዶ እስካሁን እየተሰቃየች አለች ሁሉም ገራው አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት አንተ ምን አርገ ነው ሁሉም ጉልበቱን ይፈትናል በልቶ ያልጠገበው ሁሉ መብላት የሚጀምረው ቤተክርስቲያንን ነው አሁን የመጣው ቴክኖሎጂ ከኒውክሌር ጦርነት ይፈሳል ለኦርቶዶክስ ቤተክርስቲያን አሁን የመጣው ቴክኖሎጂ በራሱ ይሄ ቴክኖሎጂ ማለት ምን ማለት ነው ሚዲያው ራሱ ቲክታኩ ዩቲዩቡ ፌስቡኩ ምኑ በኦርቶዶክስ ላይ ከፍተኛ የሆነ ፈንጅ ከመተኮስ ይብሳል ይሄ የክርስቲያኖችን ህይወት በማሽመድመድ ማለት የኃያላንን ክንድ የሚሰባበር ኃያል እሱ ማን ነው እግዚአብሔር ነው ሰላም ለእናንተ ይሁን እንደምን አላችሁ እንደምን ቆያችሁ በሌላ አዲስ ሰበር መረጃ ተመልሻለሁኝ ይሄው ምንድነው እንግዲህ ተወዳጁ አባታችን መምህራችን ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ዝምታቸውን ሰብረዋል ስለ አርሲ በግፍ ስለተጨበጨፉ ኦርቶዶክሳውያን የተናገሩት ድንቅ ንግግር አለ ከዚህም በላይ በጭፍጨፋው ላይ የተደሰቱ እነበጋሻውን ገስጸዋል ማለት ነው ከግድያችን በስተጀርባ ኒውክሌር የሆነ ቦምብ እየተኮሱ ምዕመናንን የሚያስጨንቁ ኦርቶዶክሳውያንን በማህበራዊ ሚዲያ ሐሳባቸውን የሚበትኑ አምልኳቸውን እንዳይፈጽሙ የሚያደርጉ ክፎች ነውረኞች ሲሉ እነበጋሻውን ገስጸዋል ማለት ነው ይሄንን ቪዲዮ የማሳያችሁናል ማለት ነው እንዲሁም ደግሞ አርሲ ከተረፉ ህፃናት ላይ ከግድያው የተረፉ ህፃናትን የጎበኙ አቡነ ይስሐቅ ያደረጉትን በጎ አድራጎት ሽልማት ተበርክቶላቸዋል እሱን ሽልማት የማሳያችሁናል ማለት ነው እኒና ሌሎችን በተለይ ደግሞ የዘመቻ ተካሂዷል በተጨማሪ ምን እንመለከተው ዘመቻ ዓለም አቀፋዊ ጥሪ መግለጫ ወጥቷል እሱ መግለጫ ምንድነው ኦርቶዶክሳውያን ግፍና መከራ ይብቃ የሚል ነው እሱን አሳያችኋለሁ እስኪ በቅድሚያ ይሄንን ቪዲዮ እንየው ፍርድ ማለት ቀን ፍርድ ማለት ነው ቀን ፍርድ ማለት ምን ማለት ነው ያልክ እንደሆነ መንፈሳዊ ህግ ለማይገባው ሰው ስጋዊ ህግ ሊጠብቅ ዘንድ ታደርጋለህ ማለት ነው መንፈሳዊ ህግ ማለት ነው ቀኝ ጉንጭህን ለሚመታ ግራውን ስጥ ይሄ ማለት ወንድምህ ተናዶ መጥቶ አንተን ቢመታ ወንድምህ የወንጌል አማኝ ስለሆነ አንተ ወንጌልን ትሰብክለታለህ ነው ዘወር ብለህ ወንድምህ ነው ቀኝህን ለሚመታ ግራን ስጥ ማለት ለወንድምህ ነው አንገት ለሚቆርጥና ሃይማኖት ለሚያጠፋ ቤተክርስቲያን ለሚያረክስ ግን እንዲህ አይነት ንግግር የለንም ወዳጅ አስተውላ ተጋድሎ መንፈሳዊ ነው ይሄኛው ክርስቶስ የነገረን ወንድምህ ነው አስተውል እንዲህማ እንዳንል ለሚቆርጡንስ ቢሆን ዝም ብለን ብንቆረጥስ ያላችሁ እንደሆነ አባቶች አልነገሩንም እንጂ እናደርገው ነበር በሃይማኖት ቀል የለም በሀገር ቀል የለም አስተውል ሀገር ከሌለ ቤተክርስቲያን የለህም ቤተክርስቲያን ከሌለች እምነት የለህም እምነት ከሌለ ምን ላይ ትኖራለህ አትድንም ዘላለማዊ ህይወትን ለማግኘት በእምነት መኖር እምነት እንዲኖር ቤተክርስቲያን ትኖር ቤተክርስቲያን እንድትኖር ሀገር ትኖር ሀገርን በፍትህ የምትመራ ለማድረግ ደግሞ ራስህን ማዘጋጀት ይሄ እሁን ላይ ተንበርክከ ብትለምን እንዲያው ገጣሚ ቢያሳድሩ እንኳን ሰኞ መጥቶ ይገሉሃል አለቀ ይሄ ስለዚህ ፍትህ ይለመን ሚለቀስለት አይደለም ፍትህ ማስከበር የኛ ተግባር ሊቃውንቱም ምዕመናንን ማስተማር ነው በዚህ አለቀ መልፈስፈስ የሚባል ነገር የለም የፈራ ከገለአድ ይመለስ ነው ይሄ ኦርቶዶክስ ከሆነ ኦርቶዶክስን ማቆየት ያንተ ድርሻ ነው በእኛ ጊዜ ተጥፋ ፍቅር ኢትዮጵያ ሽትደለት ትሰረዝ እኮ ፍቅር ወይ ከሆነ እንስማማ አይ ስለዚህ ተታተናል ፍትህ የምናገኘው እግዚአብሔርን ይዘን በእውነት ለኔታ እግዚአብሔር አምላክ ቃልዎትን ያሰማልን የአገልግሎት ዘመናቸውን በእድሜ በጤና ይጠብቅለት ሁላችሁም ቃልዎት ያሰማልን አባታችን እንወዱታለን ያላችሁ ፍቅራችንን እንግለጽላችሁ እንዲህ ያሉ ሊቅ እንዲህ ያሉ የኔታ ሲገኙ በእውነት በክብር በፍቅር ፍቅራችንን ልንገልጽላቸው ይገባል ማለት ነው የተናገሩት ምንም ይወጣለት አይደለም ፍትህ የለም ብዙ ጊዜ ፍትህ ብለን ጮኸናል ፍትህ ሊያስከብርልን ህግ አለ ብለን ስለምናምን በህግ እንዳኛለን ብለን ብንጠይቅም ህግ ሊከበርልን አልቻለም ስለዚህ መፍትሄው እንዳሉት ራሳችንን ተሰብስበን ኦርቶዶክሳዊት ቅዱስ ቤተክርስቲያን መጠበቅ ነው በእኛ ዘመን እንዲጠፋ አንፈቅድም ብለዋል እንዲህ ያሉ ሊቃውንት ሊያስተምሩን ይገባል እንዲህ ያሉ ሊቃውንት ወጣቱን ሊያሰባስቡት ሊያዘጋጁት ሊያስተምሩት ይገባል ሁሌ እየሞትነ እየተገደልነ እየተሳደድነ ቤተክርስቲያናችን እየተቃጠለ እየተፈናቀልን የምንኖርበት ዘመን ሊያበቃ ይገባል እጅግ ድንቅ የሆነ መልእክት ነውና ለኒህ ሊቅ እግዚአብሔር አምላክ ቃልዎትን ያሰማልን በእድሜ በጤና ይጠብቅልን ያን ፍቅራችንን እንግለጽላቸው እስኪ ይሄን ቪዲዮ እንየው አቡነ ይስሐቅ ከሞት የተረፈውን ህፃን ሄደው ጎብኝቶት ነበር በዚያም አገልግሎታቸው የተደሰቱ ምዕመናን ሽልማት አበርክተውላቸዋል እስኪ እንየው አርከኛን በብዙ በረከት
በህይወቴ እንዲህ እድለኝነት ስሜት ተሰምቶኝ አያውቅም። እማምናት ደግሞም እምወዳት ወላዲተ አምላክን ለምወዳቸው ለምሳሳላቸው ለምታዘዛቸው ሊቀ ጳጳስ ለብፁዕ አቡነ ይስሐቅ ስጦታ ሰጠ። ብፁዕነታቸው በረከታቸውና ጸሎታቸው ከኛ ይለይ። ሁላችሁም ኮሜንት ላይ ቡራኪው ይድረሰን በሉ። እጅግ ደስ ያለኝ ነውና እባካችሁ ይህን ደስታዬን ለብዙዎች አጋሩ። ወንድማችን ባሮኬ እንዳለ እንግዲህ በረከታቸው ተደረብን ይያልና ኮሜንት ላይ እንጻፍ ፍቅራችንን ለመግለጽ ያህል ማለት ነው። እንዲሁም ደግሞ ቪዲዮ እንዲዳረስ ይሄን የመሰለ ሌሎች አባቶችም እንዲዩት ምን ያህል አባቶቻችን እንደምንወድ እንደምናከብር አልጠበቀን ይያሉ እንዳንዳንድ ነገሮች አልሰራልን ቀድሞ አልገኝ ይያሉ እንጂ የምንታቻቸው እንዴት ያለ እንደምንወዳቸው እንዲያውቁ ለሌሎችም እንዲዳረስ ሼር አድርጉት። ሼር ማድረግና አትርሱ። እንግዲህ እንደተመለከታችሁት ባሮኬ በአካል ቦታው ድረስ ተገኝቶ የእመቤታችን ቅድስት ድንግል ማርያምን የመስቀል ስር ስጦታ ተብላ ለሁላችን ተሰጠችውን ቅድስት ድንግል ማርያምን በጥሩ ሁኔታ ስነ ስዕል አሰርቶ በፍሬም በመስተዋት ባለው በክብር ሰጥቷቸዋል ማለት እንደምትመለከቱት እሳቸው አባቱ ፍቅር ያሳዩት ለባሮኬ ባሮኬም ተንበርክኮ ፍቅራቸውን እየገለጸ ደስተኛ እንደነበር አሰጣል። ይሄን ያመጡ ምንድነው እንደ አባት እንደረኛ ሆኖ በመገኘታቸው ዝምታቸውን ሰብረው በመገኘታቸው ነው። እስኪ ደግሞ ቪዲዮ ነው። በኦርቶዶክሳውያን ሞት የተሳለቀው በጋሻው በኦርቶዶክሳውያን ዘንድ እንግዲህ ከፍተኛ ቁጣን የቀሰቀሰ ንግግር በጋሻው ደሳለኝ ተናግሯል። ኦርቶዶክሳውያን ዛሬ ላይ የሚሞቱት ትላንት አባቶቻቸው በሰሩት ግፍ ነው ሲል እንግዲህ በጋሻው ደሳለኝ ተደምጧል። ይህ ንግግር በበርካታ ኦርቶዶክሳውያን ዘንድ ታዲያ ከፍተኛ ትችትን እያደረሰበት የሚገኝ ሲሆን በተለይም በሰው ሞት ላይ ያደረገው ንግግር ከአንድ የሃይማኖት መምህርም የማይጠበቅ ነው ሲሉ በርካቶች ትችታቸውን ሰንዝረውበታል። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይ መስለው ይችላል እንዴ አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አንድ ሰው ማንም ላይ ምንም አይነት ጥላቻ ቢኖረው እንኳን በሞት አይፈዝም ነበር። በጋሻው ግን በሚሞቱ ወገኖቻችን ላይ ሳይቀር ተሳልቋል። ይህንን ፌዝ የወንጌል ስብከት ተብሎ ሲቀርብላቸው አሜን ብለው የሚሰሙት እዚያ ያሉ አካላትም በዚህ ንግግሩ በእውነት ማፈርና ማዘን አለባቸው። ይህ በግፍ በሚሞቱ ሰዎች ህይወት ላይ ማፌዝና መዘባበት የፕሮቴስታንት ተቋምን አይወክልም ብለው በአደባባይ ማወገዝ አለባቸው። የሃይማኖት ተቋማት ህብረቱን ቢሆን ለነገሩ ተውት፣ እዚያ ላይ ተወካይ ዘመድም የለንም እንዝለለው። እንዲህ አይነት በግፍና በጭካኔ በሚሞቱ ሰዎች ላይ የፌዝን ንግግር እንኳን በቤተ እምነት ስብከት ውስጥ ተካቶ ሊነገር ይቅርና የሽብር ድርጅት መሪዎች እንኳን ደፍረው አይናገሩትም፣ ቢያንስ ቃል ይመርጣሉ። እንዲህ በግፍ የሚገደሉ ሰዎች ላይ የሚያፌዝ ገዳይና በቀለኛ ሰው በሃይማኖታቸው ምክንያት ለተገደሉ ሰዎች እንዲህ አይነት ንቀት የሚያሳይ ሰው እንደማንኛውም ንጹህ ሰው ምንም እንዳላደረገ መስሎ አዲስ አበባ ከተማ ላይ እንደፈለገ እየተንቀሳቀሰ መኖር መቻሉ እንዴት ይደንቃል። በጋሻው እንዲህ ያለውን ጭፍጨፋና ጄኖሳይድ በኦርቶዶክሳውያን ላይ አውጆ በሰላም በአዲስ አበባ በሰላም ይገኛል ማለት ነው። እንግዲህ በዚህ ሰው ላይ አንዳች ነገር ቢደርስበት ጉዳት ወይም በደል ቢፈጸምበት ለዚህ ሰው ወንጀለኛ ሆነ ማለት ነው። ይህን ሰው ጥቃት ቢደርስበት ጥቃት ያደረሰበት ሰው ወንጀለኛ ሆነ። ምክንያቱም አባቱ ወይም አያቶቹ በፈጸሙት ግፍ ነው ማለት ነው እሱ ላይ ወንጀል የፈጸመው ተብሎ ይተረጎማል ማለት ነው። እሱ በተናገረው ንግግር ኦርቶዶክሳውያን የደረሰባችሁ መከራና ስቃይ በእኔ ላይ በፈጸማችሁት ግፍ ነው ብሎ ከተናገረ በአንተ ላይ የሚደርስብህም ነገ ጥቃት ቢፈጸምበት ይህ ሰው ወንጀለኛ ሊሆን አይችልም ማለት ነው። በእንደዚህ አይነት አመክንዮ እንኳን የወደቀ ሐሳብ ይዞ የተነሳ በወንጀል አንስቶ ወንጀልን ሰብካለሁ የሚል የወደቀ ሰው ነው ይሄን የተናገረው ማለት ነው። ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ሐረብ ቅዳሜና እሁድ በባህር ዳር ቅዱስ ጊዮርጊስ ቤተክርስቲያን ልዩ ጉባኤ ተዘጋጅቶ ከዚያ አገልግሎት ላይ ነበሩ። በዚያም ለአርሲ ኦርቶዶክሳውያን ድምጻቸውን አሰምተዋል። ይበቃል ብለዋል። እንደ በጋሻው ያሉትንም ደግሞ በሚዲያ ኒውክሌር እያሰራጩ ከኒውክሌር የከፋ መርዛማ ነገራቸውን እየረጩ ኦርቶዶክሳውያን ምዕመናንን የሚያሰቃዩትን ገስጸዋል። እስኪ እንስማቸው ምን አሉ በጉባኤው ላይ። ያሳያሉ
እንደ ክርስትና የተሰቃየ እምነት አለ እንዴ በመድር ላይ? የለም እኮ። ታውቃላችሁ የመጀመሪያው ክፍለ ዘመን ጀምሮ እኮ ምን ይደረግ ነበር? ክርስቲያኖችን ጦም አውለው ህዝብ ተሰብስቦ ስቴዲየም ላይ የተራቡ ውሾች ይለቀቃሉ። ጦማቸውን 3 ቀን ያደሩ ክርስቲያኖች ከተራቡ ውሻው ጋር ምግብ ይሰጣቸዋል። ቆዳቸውን ገፈው አሸዋ ከተው አልብሳቸዋል። የገዛ አካላቸውን ባቅማዳ አሸዋ ተሸክመው በገዛ ቆዳቸው ዙረዋል። እጃቸውን ቆርጠው በተቆረጠች ጉረሱ ይሏቸው ነበር። ይሄ ሁሉ ስቃይ አልፈዋል። ግን እስካሁን አለች ቤተክርስቲያኒቱ። በጣም ብዙ የሆኑ ግፎችን አልፋለች። ስራዬ ተብሎ ታቅዶበት ቤተክርስቲያኒቱን ለማጥፋት እንዲናደርግ ተብሎ ሄዳችሁ ማንበብ ትችላላችሁ። 17 ቤተክርስቲያኒቱን የማጥፋት ታቅዶ በመንግስት ተሰንዶ እስካሁን እየተሰቃየች አለች። ሁሉም ጉልበቱን ይፈትናል። በልቶ ያልጠገበው ሁሉ መብላት የሚጀምረው ቤተክርስቲያንን ነው። አሁን የመጣው ቴክኖሎጂ ከኒውክሌር ጦርነት ይብሳል ኦርቶዶክስ ቤተክርስቲያን። አሁን የመጣው ቴክኖሎጂ በራሱ ይሄ ቴክኖሎጂ ማለት ምን ማለት ነው? ሚዲያው ራሱ ቲክታኩ፣ ዩቲዩቡ፣ ፌስቡኩ ምኑ በኦርቶዶክስ ላይ ከፍተኛ የሆነ ፈንጅ ከመተኮስ ይብሳል። ይሄ የክርስቲያኖችን ህይወት በማሽመድመድ ማለት የኃያላንን ክንድ የሚሰባበር ኃያል እሱ ማን ነው? እግዚአብሔር ነው። ጠቢብ ውእቱ ዘያረስ ምክረ መካሪያን፣ የሚመክሩ ሰዎችን ምክር የሚሽር እሱ እግዚአብሔር ነው። ታዲያ እንደዚህ ያለ አምላክ ለምንድን ነው ክርስቲያኖች እንዲሰቃዩ የሚያደርግ ብላችሁ አትጠይቁኝም? ጠይቃችሁ አታውቁም? እግዚአብሔር እንደው ክርስቲያኖች እንድንሞት የሚያደርገን ለምንድን ነው? ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆቹን ህፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው አሉ። እና እንደዚህ ከሆነ እግዚአብሔር ለምንድን ነው ዝም የሚለን? ለምንድን ነው እንድንሞት የሚያደርገው? ልንገራችሁ የእግዚአብሔር ቤተሰቦች። ርዕሰ ሊቃውንት አባ ገብረ ኪዳን ግርማ በዚህ ልክ እንግዲህ አሁናዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየደረሰባት ያለትን ግፍና መከራ ከነባር ከቀድሞ ዘመን ጀምሮ የመጣችበትን የመከራ ዘመን ወደ ኋላ መለስ ብለው በንጽጽር አስተምረው አሳይተውናል ማለት ነው። ቃሉት ያሰማልን። አባታችን ከልብ እንወዶታለን እናከብሮታለን። እስቲ ፍቅራችን እንግለጽላቸው። በእውነት ረጅም ዕድሜ ይስጥልን ማለት ነው። እንግዲህ ሙሉውን አያይዤላችኋለሁ። የፈለገነት ሚዲያ ቻናል ላይ ገብታችሁ በዩቲዩብ ቻናል የተለያዩ ስብከቶችንና ትምህርቶችን የሚያሰራጭ ድንቅ ቻናል ነው። በዛ ገብታችሁ ሙሉውን በፈለገነት ሚዲያ ዩቲዩብ ቻናል ላይ ማግኘት ትችላላችሁ ማለት ነው። እስቲ እንግዲህ ዓለም አቀፋዊ ጥሪ ዘመቻ የተካሄደ ነው። ኦርቶዶክሳዊ ሞትና ግድያ ይብቃ በሚል ይህንን ጥሪ ለማስቆም ዓለም አቀፋዊ ንቅናቄ ተጀምሯል። እስኪ እሱ እንመልከተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከጥቅምት 24 እስከ ጥቅምት 27 ለተከታታይ 3 ቀናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተፈጸመ ያለውን ጄኖሳይድ ለሚመለከታቸው ዓለም አቀፍ አካላት ለማዳረስ የተዘጋጀ የሚዲያ ዘመቻን አስመልክቶ ከአስተባባሪ ኮሚቴዎች የተሰጠ መግለጫ። በሀገራችን በኢትዮጵያ ባለፉት 7 ዓመታት በሶማሊያ፣ በትግራይ፣ በአማራ፣ በደቡብ፣ በኦሮሚያ በተለይም በዝቋላ፣ በበደኖ፣ በአርባጉጉ፣ በአሩሲ፣ በጅግጅጋ ወዘተ ኦርቶዶክሳውያን ተከታዮችን ኦርቶዶክስ በመሆናቸው ብቻ አሰቃቂ በሆነ መልኩ በሜንጫ፣ በገጀራ፣ በድንጋይና በጦር መሳሪያ ተገድለዋል። አስከሬናቸውም በየሜዳው ተጎትቷል። በዱር አውሬዎች እንዲበላም ተደርጓል። ለዘመናት ያፈሩት ሀብትና ንብረትም ወድሟል። ለማሳያ ያክል በዚህ 2 ዓመታት ውስጥ በኦሮሚያ ክልል በአርሲ ሀገረ ስብከት በጉናና መርቲ ወረዳዎች ድንበር በሸርካ ወረዳ፣ በሄላ፣ በሆንቆሎ ዋቤ ወረዳ ብቻ ከ145 በላይ ሞታቸው የተመዘገበ ኦርቶዶክሳውያን በእምነት ማንነታቸው ተገድለዋል። ከ16 በላይ አብያተ ክርስቲያናት በጥቃት ስጋት ብቻ ተዘግተዋል። ለቁጥር የሚታክቱ ደግሞ ታግተው ነፍሳቸው በገንዘብ ኃይል አትርፈዋል። ይህ የ2 ዓመት ብቻ ኩነት ነው። የአርሲ ኦርቶዶክሳውያን በመከራና ጥቃት ውስጥ መኖር ከጀመሩ ከ7 ዓመት በላይ መሆኑን ስናስብ ደግሞ ሰቀቀኑን ለማሰብ ያስፈራል። ጉዳዩ በቀጥታ የሚመለከታቸው የመንግስት አካላትና ጠቅላይ ቤተ ክህነት ይህንን ኢሰብአዊ ድርጊት በጽኑ እንዲያወግዙና የክርስቲያኖችን በህይወት የመኖርና የእምነት ነፃነት መብትን እንዲያስከብሩ እንዲሁም ወንጀለኞችን ለህግ በማቅረብ የህግ የበላይነትን እንዲያረጋግጡ ኦርቶዶክሳውያን ሁሉ ጥሪ ያቀረቡ ቢሆንም መንግስትም ሆነ ቤተ ክህነቱ ጉዳዩን ባላየና ባልሰማ በማለፍ ይልቁንም ቤተ ክህነቱ የሞቱ ኦርቶዶክሳውያንን ዜና እንኳን እንዳይሰራጭ ሲሯሯጡ ስናይ ሐዘናችንን ጥልቅ እንዲሆን አድርጎታል። የተከበራችሁ ኦርቶዶክሳውያን መቼም ከገዳዮች ባልተናነሰ መልኩ መገደላችን ላይ የሚሳላቀው ቤተ ክህነታችን ይህንን ያደርግልናል ብለን ተስፋ ስለማናደርግ በዚህ መልኩ አንድነታችን አጠናክረን ወልዳ ላሳደገችንና ለምንሳሳላት ቤተክርስቲያናችን ተገቢውን መስዋዕትነት ለመክፈል
ራሳችን የሚጠበቅብንን ለማድረግ ዝግጁ እንድንሆን ለማሳሰብ እንወዳለን። ስለሆነም በመላው ዓለም የምትገኙ ኦርቶዶክሳውያን ከጥቅምት 24 እስከ ጥቅምት 27 ቀን 2018 ዓ.ም ለተከታታይ 3 ቀናት በሚደረገው የሚዲያ ዘመቻ በሁሉም ቦታ በተመሳሳይ ዕለት በማህበራዊ ሚዲያ የሐዘን ምልክት የሆኑ አልባሶቻችን በመልበስና ፕሮፋይል ፒክቸር በመቀየር አንድነታችን አጽንተን በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ላይ እየተፈጸመ ያለውን ጂኖሳይድ ለሚመለከታቸው ዓለም አቀፍ አካላት እናደርስ ዘንድ ጥሪያችንን እናስተላልፋለን። ድምጻችን ይሰማ ዘንድ የምንፈልግ ከሆነ ድምጻችን የሚያሰራጭልንን ማንኛውንም ነገር ለመጠቀም ምክንያት መደርደር የለብንም። ይህ ዘመቻ በሚደረግበት ጊዜ አንዳንድ ሰዎች መፍትሄ ያለው ከእግዚአብሔር እንጂ ከሰው አይደለም፣ ቀኝህን ሲመታህ ግራህን ስጥ፣ ክርስቲያን እየሞተ ይበዛል፣ በተጨማሪ ምዕራባውያን ኦርቶዶክስ ጠሎች ስለሆኑ የምንጠፋበትን ሴራ ይሸርባሉ እንጂ የመፍትሄ ተስፋ የሚሆኑ አይደሉም ወዘተ በማለት የምትናገሩ ሰዎች መጸለይ፣ ፈጣሪን ተስፋ ማድረግ ከሚደረገው የማህበራዊ ዘመቻ ጋር አብሮ የሚሄድ እንጂ የሚቃረኑ አለመሆኑን በመረዳት ምክንያቶቻችን ሁሉ ወደ ጎን አድርገን ከዘመቻው ጎን እንድንሆን ጥሪያችንን እናስተላልፋለን። እንግዲህ እንደሰማችሁት በመግለጫው እንደተገለጠውም ለተከታታይ 3 ቀናት ፕሮፋይል ፒክቸራችንን በመቀየር እንዲሁም ደግሞ ሐዘኑን ኦርቶዶክስ ግድያና ጭፍጨፉን የሚገልጽ ማንኛውም ነገር በመጠቀም ዓለም አቀፋዊ መግለጫ ወይም ዓለም አቀፋዊ ጥሪ እንዲተላለፍ ሁሉም በዓለም ላይ የሚገኝ ሁሉ ሰው እንዲያየው ክርስትና እምነት የሚከተሉ የማይከተሉትም በተለይ ኃያላን መንግስታት እንዲያዩት መስራት መቻላለን። በመጨረሻ የተናገሩት ድንቅ የሆነ ንግግር አለ። ጸሎትን የሚያዋጣን ጸሎትን ማድረግ አንተውም አሁንም እናደርጋለን። እግዚአብሔር የሚመልሰው እግዚአብሔር የሚሰራው በሰው አድሮ ነውና ምናልባት በእነዚህ ኃያላን ሰዎች ላይ አድሮ መንግስትን ተጽዕኖ እንዲያደርግበትና በመንግስት ላይ ጫና በመፍጠር የምንፈልገውን መፍትሄ የምንፈልገውን ፍትህ እንድናገኝ ስለሚደረግ ማለት ነውና ከእንዲህ አይነት ሐሳብ ወጥተን ሁላችንም የሚገባውን ርብርብ ማድረግ አለብን። ወንድሞች የደከሙትን ድካም እኛም ወደ ፍሬ ለማድረግ የሚጠበቅብን የቴሌግራም የፌስቡክ ማንኛውንም ፕሮፋይላችንን የአርሲ የኦርቶዶክሳን የተገደሉትን ፕሮፋይል በማድረግ እንድንታገል ይሁን እንላለሁ። ሰላም ለእናንተ ይሁን። ሰላም ቆዩኝ። በሌላ ቪዲዮ መልሳለሁ። ሰላም ሁኑ።